ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። የመጽሐፍ ቅዱስ ድጋፍ ለፎከስ ሚኒስትሪ ዩኒቨርሲቲ ተማሪዎች ህብረት መሪዎች ተደረገ። አጋጣሚ አይደለም የተሰኘው የወንጌላዊ ዘገየ ወጋን የህይወት ታሪክ የሚዳስስ የመጽሐፍ ምረቃ አስመልክቶ ጋዜጣዊ መግለጫ ተሰጠ። ለኩላሊት እጥበት ህክምና አገልግሎት የጤና መድህን ሽፋን አይሰጥም ተባለ። ከውጭ በናይጄሪያ አንድ ፓስተርና ሙሽራ ከነሚዜዎቿ በታጣቂዎች ታገቱ። ተመልካቾች ከዜናዎቹ ጋር ቤቴል ታምራት ነኝ። አሁን ወደ ዝርዝር ዜናዎች አለፍኩኝ። የመጽሐፍ ቅዱስ ድጋፍ ለፎከስ ሚኒስትሪ ዩኒቨርሲቲ ተማሪዎች ህብረት መሪዎች ተደረገ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ለመጽሐፍ ቅዱስ ጥናት አገልግሎት የሚሆን መጽሐፍ ቅዱስና ማብራሪያ ለፎከስ ዩኒቨርሲቲ ተማሪዎች ህብረት መሪዎች አበርክተዋል። ስጦታውንም የመምሪያው ዳይሬክተር ወንድማገኝ ውዴሳ በፎከስ ዩኒቨርሲቲ ተማሪዎች ህብረት 14ኛ ጠቅላላ ጉባኤ ላይ በመገኘት ለመሪዎች አስረክበዋል። በተማሪዎች ህብረቱ በአገር አቀፍ ደረጃ እየተሰራ ስላለው መልካም የወንጌል ስራ አመስግነው አገልግሎቱ ተጠናክሮ እንዲቀጥል ባለድርሻ አካላት አገልግሎቱን መደገፍ እንዳለባቸው ገልጸዋል። የፎከስ ዩኒቨርሲቲ ተማሪዎች ህብረት ሀገር አቀፍ አስተባባሪ አቶ ሚልኪያስ ሲትቻ ስለተደረገላቸው የመጽሐፍ ቅዱስ ስጦታ አመስግነው የመጽሐፍ ቅዱስ ስጦታው ለፌሎሺፕ የወንጌል አገልግሎት አስፈላጊና ጠቃሚ መሆኑን ገልጸዋል። የመጽሐፍ ቅዱስ ድጋፉ ከራፊክ ፋውንዴሽን የተበረከተ ሲሆን ተመሳሳይ ድጋፍ ለኢቫሱ የዩኒቨርሲቲ ተማሪዎች ህብረት መሪዎችም የሚደረግ ይሆናል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢ ክልል በሚሽን አገልግሎት ዙሪያ በርካታ ስራዎችን እያከናወነ መሆኑ ተገለጸ። ዳንኤል አንተነህ ዝርዝር አለው። በአዋሬ ሙሉ ወንጌል አጥቢያ በተዘጋጀው ፕሮግራም ላይም 30 የአጥቢያ መሪዎች፣ አገልጋዮችና ከክላስተር አስተባባሪዎችም ተገኝተዋል። በዕለቱም የሚሽን ዲፓርትመንት አገልግሎት ከተቋቋመበት ጊዜ አንስቶ ስላከናወናቸው ዋና ዋና አንኳር ስራዎችም ገለጻም ተደርጓል። ተያይዞም በዚህ ወቅት አገልግሎት ክፍሉ ያዘጋጃቸው የአጭር የመካከለኛና የረጅም ጊዜ ስልታዊ እቅድ ዝርዝር በዋነኛነት ቀርቦም ውይይትም ተደርጎባቸዋል። እንዲሁም በየአጥቢያዎቹ ለተቋቋሙ የወንጌል ማህበረተኞች አገልግሎት የሚረዳ ማንዋል ዲፓርትመንቱ ሰርቶ በማቅረብ ለተሳታፊዎች ያስረዳ ሲሆን በክልሉ ከተገመገመና ከጸደቀ በኋላም ለአጥቢያዎች እንደሚላክም ተገልጿል። በዕለቱም ለእግዚአብሔር እንደ ልቡ የሆነ ሰው ማን ነው? ለወንጌል እንደሚገባ የሚኖር በሚል ርዕስም በፓስተር ምረት ከበደ የእግዚአብሔር ቃል መልእክት የቀረበም ሲሆን በመጨረሻ የአገልግሎት ክፍሉ ከዚህ በኋላ በአገር ውስጥ ያሰማራቸውን ሚሽነሪዎች በምን ሁኔታ ላይ እንዳሉም ለማረጋገጥና አስፈላጊውን መንፈሳዊ የተለያዩ ድጋፎች እንዲያመችም በደብረ ብርሃን እንዲሁም በአሰበ ተፈሪና ጭሮ አካባቢ ያደረገውን ጉብኝት አስመልክቶም በፎቶ የታገዘ ገለጻም ተደርጓል። በቀጣይም ከሀገር ውጭ የተለያዩ ዓለም ሀገራት ሊላኩ በዝግጅት ላይ ከሚገኙት 4 ሚሽነሪዎች ውስጥም 3ቱም በአካል ተገኝተው ለታዳሚው ራሳቸውንና አገልግሎታቸውን እንዲሁም በቀጣይ በሚሽነሪነት ስለሚያገለግሉበት አገልግሎትም ገለጻም አድርገዋል። በመጨረሻም ይህ ፕሮግራም በቀጣይ ተከታታይ ቅዳሜዎች ሌሎች በዲፓርትመንቱ ስር ለተቋቋሙ ክላስተሮችና በስራቸው ስር ለሚገኙ አጥቢያዎች እንደሚደረግም በመግለጽ ዝግጅቱን በጸሎት ተጠናቋል። አጋጣሚ አይደለም የተሰኘው የወንጌላዊ ዘገየ ወጋን የህይወት ታሪክ የሚዳስስ የመጽሐፍ ምረቃን አስመልክቶ ጋዜጣዊ መግለጫ ተሰጠ። ማክሰኞ ህዳር 23 ቀን 2018 ዓ.ም በኮተቤ ሙሉ ወንጌል አጥቢያ ቤተክርስቲያን በተሰጠው ጋዜጣዊ መግለጫም አጋጣሚ አይደለም የተሰኘውና የወንጌላዊ ዘገየ ወጋን ግለ ታሪክ የሚዳስሰው መጽሐፍ የባለ ታሪኩን የወንጌል ስራና አገልግሎት በመጽሐፉ እንደሚቃኝ በመግለጫው ተነግሯል። ወንጌላዊ ዘገየ ወጋ በአገልግሎት ዘመኑ ለብዙ ነፍሳት ድነት የሆነውን ወንጌል በብዙ ስፍራዎች ሲያገለግል የቆየና ለብዙዎች ድነት አስተዋጽኦ ያበረከቱ ወንጌላዊ መሆናቸውንም በመግለጫው ወቅት ተወስቷል። መጽሐፉም የፊታችን እሁድ ህዳር 8 ቀን 2018 ዓ.ም በ22 ሙሉ ወንጌል አጥቢያ ቤተክርስቲያን ከቀኑ 9 ሰዓት ጀምሮ እንደሚመረቅም ተገልጿል። ባይነሽ ማሞ እባላለሁ። የወንጌላዊ ዘገየ ወጋ የትዳር አጋር የሁለት ልጆች እናት ነኝ። እግዚአብሔር የተባረከ ይሁን። ወንጌላዊ ዘገየ ማን ነው? ምንድነው ብሎ ለሚጠይቅ ሰው ወንጌላዊ ዘገየ ለረጅም ዓመታት በወንጌል አገልግሎት ውስጥ ያገለገለ፣ በብዙ ስፍራዎች ላይ የተንቀሳቀሰ፣ የእግዚአብሔርን ሕዝብ በመከራውም ዘመን ያገለገለ፣ ስለ ወንጌል የታሰረ፣ የተገረፈ፣ የተሰደደ የእግዚአብሔር ሰው ነው። ወንጌላዊ ዘገየ ጋር በትዳር 30 ዓመት ኖረናል። 2 ልጆች አፍርተናል። ስለዚህም እግዚአብሔርን አመሰግናለሁ።
ወንጌላዊ ዘገየ በፍቅሩ ሰው በመፈለጉ ለአንድና ለሁለት ሰው አገር አቋርጦ በመሄድ ሰዎችን የሚያጽናና የሚጎበኝ የሚያበረታ ሰው መሆኑ ይታወቃል። ወንጌላዊ ዘገየ እቤት እስከዋለባቸው ጊዜያቶች ድረስ ለ42 ዓመታት ከሰዎች ጓዳ አንስቶ እስከ እግዚአብሔር መድረክ አደባባይ ድረስ ለ42 ዓመታት በጋ ክረምት መከራ ሌላውም ነገርን በማሳለፍ ለ42 ዓመታት የመድረክ አገልግሎትን የሰጠ ሲሆን በእነዚህ 11 ዓመታት ደግሞ በቤት ውስጥ በደረሰበት ምክንያት በቤት ውስጥ አለ። ወንጌላዊ ዘገየ በእምነቱ በፍቅሩ የተመሰከረለት ከፍቅር በቀር በማንም ላይ ዕዳ እንዲኖርበት የማይፈልግ እግዚአብሔርን የሚወድ የእግዚአብሔርንም ሕዝብ በበጎ ሕሊናና በንጹህ ልብ ያገለገለ የእግዚአብሔር ታማኝ ባሪያ ነው። ወንጌላዊ ዘገየ ሕይወቱን ለጌታ ከሰጠበት ጊዜ ጀምሮ በብዙ ፍሬ በገጠር በከተማ በአገር ውስጥ በውጪ ብዙ በእርሱ አገልግሎት ወደ ጌታ የመጡ በቤተ ክርስቲያንም አገልጋይ የሆኑ እረኛ የሆኑ ወንጌላዊ የሆኑ ዘማሪ የሆኑ በብዙ አገልግሎት ክፍል ውስጥ የሚያገለግሉ ብዙ ፍሬ ያለው ሰው ነው። እግዚአብሔርም ስለርሱ እጅግ አድርጌ አመሰግናለሁ። ወንጌላዊ ዘገየ አገልግሎቱን የሚያስቀድም ጌታን የሚያስቀድም እግዚአብሔርን በመፍራት የወጣና የገባ ሰው ሲሆን አብሬው በትዳር በኖርኩበት በእነዚህ 30 ዓመታት ከወንጌል ውጪ ምንም ትምክህት የሌለው የተሰጠውን አደራ በትጋት የተወጣ ደከመኝ ሰለቸኝ ክረምት ነው ዝናብ ነው በጋ ነው ሳይል በልቡ ያለውን እውነት ሁሉ እግዚአብሔር በሰጠው ዘመን ያለ ጸጸት የኖረ ያለ ጸጸት የሰበከ ያለ ጸጸት ያገለገለ የእግዚአብሔር ሰው ነው። ፓስተር ቃላብ አጥላባቸው ባላለው የዚህ ቤተክርስቲያን መሪ እረኛ ነኝ። ስለ ወንጌላዊ ዘገየ ጥቂት ለመናገር ነው። ወንጌላዊ ዘገየ በኢትዮጵያ ሙሉ ወንጌል ትልቅ አስተዋጽኦ ያደረገ ወንጌልን በብዙ ቦታ የሰበከ እኔ ማጋነን አይሆንና ለኢትዮጵያ ሙሉ ወንጌል መጽናት መበርታት መቆም ምክንያት ትልቅ አስተዋጽኦ ያደረገ ሰው ነው። እኔም ማቀው በ80ዎቹ መጀመሪያ አካባቢ ነው። በደብረ ብርሃን ከተማ ተማሪዎች በነበርንበት ሰዓት የመጡ ያገለግሉን ነበር። በተለይ በአንድ ወቅት ማረሳው ትልቅ ትዝታ ነበረኝ። ቤተክርስቲያን በትልቅ መከራና ችግር ውስጥ በነበረችበት ሰዓት ቅዱሳን ተበታትነው በነበረበት ሰዓት ከጋሽ መንበሩ ጋር አብረው መጥተው ያቺ ልትበተን የነበረችው የደብረ ብርሃን ሙሉ ወንጌል ቤተክርስቲያን እንድትጸና ትልቅ ምክንያት የነበረ ሰው ነው። ቅዱሳኖች ማምለክ አቅቷቸው ማገልገል አቅቷቸው አገልጋዮቹም ሳይቀር ወደ ሌላ ሀገር ሊበተኑ በነበረበት ሰዓት በድንገት እንዴት እንደመጡም አናውቅም። እግዚአብሔር መርቷቸውን የመጡት እንዴት እግዚአብሔርን ቃል እኛን ሰብስበው ሲያካፍሉን ፊታችን ይበራ እንደነበረ ያ የወደቀው ህይወታችን ይነሳ እንደነበረ ሳስበው እስካሁን በጣም ይገርመኛልና ይሄ እኛ ጋር ብቻ አይደለም፣ በመላ ኢትዮጵያ በተለያየ ሙሉ ወንጌል ቤተክርስቲያን ውስጥ እየተዘዋወሩ ሊወድቁ የነበሩ ሊበተኑ የነበሩ ቸርቾችን በማነጽ በማበረታታት ትልቅ አስተዋጽኦ ያደረገ አገልጋይ ነውና ስለ ወንጌላዊ ዘገየ በጣም እግዚአብሔርን አመሰግናለሁ። እኔ ዘማሪና መጋቢ ያሬድ ማሩ ባላለው በኮተቤ ሙሉ ወንጌል ቤተክርስቲያን ውስጥ ነው የማገለግለው። ወንጌላዊ ዘገየን ሳውቀው ረጅም ዓመት ነው። ወንጌላዊ ዘገየ በጣም የሚገርም የእግዚአብሔር ሕልውናን ተሸክሞ የሚዞር በአራቱ የኢትዮጵያ ማዕዘናት ወንጌልን ያዳረሰ በጣም የተከበረ ሰው ነው እና ይሄ ወንጌላዊ ዘገየ ያሳለፈባቸውን የአገልግሎት ዓመታት ሳስብ አብረንም ከኔም ጋራ በጣም ብዙ ትልልቅ ክሩሴዶችን አብረን አገልግለናል። ሳውላ እስከ 40 እስከ 50 ሺህ የሚሆን ህዝብ ፊት ቆሞ ሲያገለግል በጣም በሚገርም የእግዚአብሔር ክብር በላዩ ላይ የሚታይ የእግዚአብሔር መንፈስ የነበረበት አሁንም ያንኑ መንፈስ ጠብቆ የሚኖር ሰው እና በጣም ለቤተ ክርስቲያን መታነጽ ለወደቁ መነሳት ለሳቱ መመለስ ምክንያት የሆነ ሰው ነው። ማንም አገልጋይ ወንጌላዊ ዘገየን አይቶ በላዩ ላይ ባለው የእግዚአብሔር ክብር ያንን ክብር የማይመኝ ያንን ክብር አይቶ የማይቀና ሰው የለም። በጣም የሚገርም የትንቢት መንፈስ አለበት። ለምድሪቱ እግዚአብሔር ያሳየውን የተናገረውን ነገር በብዙ መድረኮች ላይ ሲናገር አብሬው አገልግያለሁ። አጋጣሚ አይደለም የሚለውን መጽሐፍ አሁን የፊታችን እሁድ በህዳር 28
በ9 ሰዓት 22 ሙሉ ወንጌል ቤተክርስቲያን በመገኘት የዚህ መጽሐፍ በረከት ተካፋይ እንድትሆኑ ሁላችሁንም በአክብሮት እጋብዛለሁ። እግዚአብሔር ይባርካችሁ። ወደ ሀገራዊ ዜናዎች ሳልፍ ሀገራዊ የምክክር ሂደቱ ውጤታማ እንዲሆን የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች እያደረጉ ያሉትን አስተዋጽኦ አጠናክረው እንዲቀጥሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ጥሪ ያቀረበ። የሀገራዊ ምክክር ኮሚሽን ከሃይማኖት ተቋማትና ከሲቪል ማህበረሰብ ድርጅቶች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ ውይይት አካሂዷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ መድረክ እንዳሉት ኮሚሽኑ ባለፉት ዓመታት በርካታ ስራዎችን ሲሰራ መቆየቱን አስታውሰው በመሆኑም ሁሉም ዜጋ ለምክክሩ ስኬትና ውጤታማነት በባለቤትነት ስሜት ሊሰራ ይገባል ብለዋል። የሃይማኖት ተቋማት፣ የኢትዮጵያ ሲቪል ማህበረሰብ ድርጅቶች እስካሁን ከኮሚሽኑ ጋር በመሆን ለሰሩ ስራ ምስጋና አቅርበዋል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሀገራዊ የምክክር ሂደቱ ውጤታማ እንዲሆን የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች እያደረጉ ያሉትን አስተዋጽኦ አጠናክረው እንዲቀጥሉና ወደፊትም በአብሮነት በመስራት ሀገራዊ ኃላፊነታቸውን እንዲወጡ ጠይቀዋል። በመድረኩ ባለፉት ዓመታት የኮሚሽኑ ኮሚሽነር ሙልጌታ አጎ የተሰሩ ስራዎችንና ያጋጠሙ ተግዳሮቶችን አቅርበዋል። መረጃው የአዲስ ሚዲያ ኔትወርክ ነው። ለኩላሊት እጥበት ሕክምና አገልግሎት የጤና መድን ሽፋን አይሰጥም ተባለ። በተለያዩ አጋጣሚዎች ለውጭ ሀገር ሕክምና በስራ ተቋማት ውስጥ ለሚያጋጥሙ አደጋዎች ሶስተኛ ወገን ሽፋን ያላቸው ለኩላሊት እጥበት ታካሚዎችና ለውበት መጠበቂያ ለሚወጡ ሕክምናዎች በጤና መድን ሽፋን ማግኘት እንደማይቻል የኢትዮጵያ ጤና መድን አገልግሎት አስታውቋል። የጤና እክል አጋጥሞት ወደ ውጭ ሀገር ሄዶ እንዲታከም ለሚደረግ ታካሚ በጤና መድን የተሰበሰበውን ገንዘብ አንድ ሰው ላይ ማዋል እንደሆነና ፍትሐዊ አገልግሎት አሰጣጥ እንደማይሆን የተናገሩት በኢትዮጵያ የጤና መድን አገልግሎት የዋና ዳይሬክተር ጽህፈት ቤት ኃላፊ አቶ ዳምጠው ጥላውን ናቸው። እንዲሁም ለኩላሊት ህመምተኞች ለሚደረግ የእጥበት አገልግሎት ላይም የጤና አገልግሎት የጤና መድን ሽፋን መስጠት አስቸጋሪ እንደሆነ ተናግረዋል። ከነዚህ ህክምናዎች ውጪ ግን ምንም አይነት የገንዘብ ገደብ ሳይደረግ የጤና መድን ተጠቃሚዎች የህክምና አገልግሎት ተጠቃሚ መሆን ይችላሉ ብለዋል። በኢትዮጵያ 84 በመቶ የሚሆነው ህዝብ የማህበረሰብ አቀፍ ጤና ተጠቃሚ ሆኗል። መረጃው የዳጉ ጆርናል ነው። ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አለፍኩኝ። የሩዋንዳው ፕሬዝዳንት ፖል ካጋሜ በሀገራቸው ያሉ ቤተክርስቲያናትን ወቀሱ። የሩዋንዳው ፕሬዝዳንት ፖል ካጋሜ አንዳንድ ቤተክርስቲያናት እምነትን ከማስተማር ይልቅ ዜጎችን መበዝበዝ ተያይዘዋል በማለት እያደገ የመጣውን የቤተክርስቲያን ቁጥር ተችተዋል። ባለፈው ነሐሴ ወር ሩዋንዳ የጤናና ደህንነት መመሪያዎች አላሟሉም ያለቻቸውን 4000 ቤተክርስቲያናትን ዘግታለች። ሩዋንዳ የቤተክርስቲያን ቁጥር እየጨመረ ያለው አንዳንድ የቤተክርስቲያናት መስራቾች የግል ጥቅማቸውን ለመጨመር በማሰባቸው ነው ብላለች። በተጨማሪም ሐሰተኛ ትምህርቶችን በማስፋፋት የግል የፋይናንስ ጥቅማቸውን የሚያስቀድሙና አባሎች ንብረት የሚወስዱ መስራቾች በስተዋል ነው የተባለው። ፕሬዝዳንት ፖል ካጋሜ የሃይማኖት ተቋማት ትርፍ ከመፈለግ በትምህርት ጤናና ማህበራዊ ለውጥ ላይ ትኩረት ማድረግ አለባቸው ሲሉ ገልጸዋል። መረጃው የዶይቼ ቬለ ነው። በናይጄሪያ አንድ ፓስተርና ሙሽራ ከነሚዜዎቻቸው በታጣቂዎች ታገቱ። በናይጄሪያ ከታገቱት 20 ሰዎች መካከል አንድ ፓስተርና አዲስ ሙሽራ እንደሚገኙበት ተገልጿል። ባለፉት ሳምንታት በናይጄሪያ የሚፈጸሙ እገታዎች ተባብሰው የቀጠሉ ሲሆን ባለፈው እሁድ ህዳር 1 2018 ዓ.ም በኮኪ ግዛት በተፈጸመ 2 እገታዎች አንድ ፓስተርና አዲስ ሙሽራ ታፍነው ተወስደዋል። አዲስ የተመሰረተው ቸሩቢም ኤንድ ሰርፓይም ቤተክርስቲያን ውስጥ ታጣቂዎች ገብተው ተኩስ ከከፈቱ በኋላ ምዕመናን በድንጋጤ ሸሽተዋል። ታጣቂዎቹ ፓስተሩን፣ ባለቤታቸውንና በርካታ ምዕመናንን አግተው ወስደዋል። የእሁዱ እገታ ከመፈጸሙ አስቀድሞ በሶኮቶ ግዛት በተፈጸመ ሌላ እገታ አዲስ ሙሽራ ከነሚዜዎቿ ታግተዋል። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው አንድ ህፃን ከእናቱ እንዲሁም ሌላም ሴት ታግተዋል። በሰሜናዊ እና ማዕከላዊ ናይጄሪያ ተባብሶ በቀጠለው እገታ ትምህርት ቤቶችና ቤተ እምነቶች ኢላማ ተደርገዋል። ዘገባው የቢቢሲ ነው። በመጨረሻ በቻይና ለ12 ዓመታት የእስር ቆይታ በኋላ ፓስተሩ ከእስር ተፈቱ። በፈረንጆቹ 2013 ነበር በማጭበርበርና ስርዓትን በመጣስ የሐሰት ክሶች ነው ወደ ወህኒ የተወረወረው። ከ12 ዓመታት በኋላ ነፃ የተለቀቀው ቻይናዊ ፓስተር ዣንግ ሻኦጂ በተደጋጋሚ ይግባኝ ቢጠይቅም ፍርድ ቤቱ ግን የ12 ዓመት ፍርድን
አስተላልፎበት ነበር። በእስር ቤት ቆይታው አካላዊና ስነልቦናዊ ጉዳት ደርሶበታል። በእስር ቤት ውስጥም በማጎሪያ ውስጥ ትምህርቶችን በጉልበት እንዲወስድ መደረጉ ተገልጿል። በዚህ ወር የፍርድ ጊዜውን አጠናቆ ነፃ ተለቋል። በተለቀቀበት ወቅት ዓለም አቀፉ ማህበረሰብ ላልተለየኝ ድጋፍ አመሰግናለሁ ብሏል። አክሎም እነዛ ድጋፎች ባይደረጉ ሊኖሮ በህይወትም ላልቆይ ወይም ላልገኝ ይችል ነበር ብሏል። በ2016 ሺንግዌን ሺያንግ የተባለች መጋቢ በተመሳሳይ ክስ 12 ዓመታት ተፈርዶባት እስር ውስጥ ትገኛለች። ወደ ወህኒ የተወረወረችው ከባለቤቷ መጋቢ ባኦጎ ጋር በምታገለግልበት ወቅት ነው። ጥንዶቹ ፍሪ ሰልፍ ቸርች የተሰኘች ህጋዊ ቤተክርስቲያን ውስጥ ያገለግላሉ። መጋቢ ባኦ ደግሞ 14 ዓመታት ተፈርዶባቸው እስር ቤት ይገኛሉ። እንደ ኦፕን ዶርስ መረጃ ከሆነ በኮሚኒስት ፓርቲ የምትተዳደረው እና ከ96 ሚሊዮን በላይ ክርስቲያኖች እንዳሏት የምትገመተው የዓለማችን ቁጥር 1 የህዝብ ብዛት ያላት ቻይና በ2025 ሪፖርት መሰረት ለክርስትና አስቸጋሪ ከሆኑ 50 ሀገራት መካከል 15ኛ ደረጃ ላይ ተቀምጣለች። ተመልካቾች ዜናውን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የመጽሐፍ ቅዱስ ድጋፍ ለፎከስ ሚኒስትሪ ዩኒቨርሲቲ ተማሪዎች ህብረት መሪዎች ተደረገ። አጋጣሚ አይደለም የተሰኘው የወንጌላዊ ዘገየ ወጋን የህይወት ታሪክ የሚዳስስ የመጽሐፍ ምረቃ አስመልክቶ ጋዜጣዊ መግለጫ ተሰጠ። ለኩላሊት እጥበት ህክምና አገልግሎት የጤና መድህን ሽፋን አይሰጥም ተባለ። ከውጭ በናይጄሪያ አንድ ፓስተርና ሙሽራ ከነሚዜዎቿ በታጣቂዎች ታገቱ። ለዛሬ የያዝናቸው የጄኤምኤም መረጃዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ከቀሪ የጄኤምኤም ፕሮግራም ጋር እንድትሆኑ በአክብሮት እየጋበዝኩ ተሰናበትኩኝ። ሰላም ቆዩ።